አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ነው? ከኛ ጋር ያለን አልሐምዱሊላህ። ስራ፣ ጤንነት ሁሉ ሰላም ከኛ ጋር ያለነው። ውዶችዬ ላይክ በማድረግ ጀምሩት፣ ቤተሰብ እንሆን ማለት ነው። ላይክ ሰብስክራይብ አድርጉኝ። እንግዲህ ማስተር አብነት አላህ ሱብሃነሁ ወተዓላ አፊያውን ይመልስለት በቅድሚያ ወደ ውጭ ሀገር ሄደ ማለት ነው። ሊታይ በሽታውን ሊታከም እና አላህ ሱብሃነሁ ወተዓላ ይገዘው፣ ዱዓ አድርጉለት። መልካም ወንድማችን ነው፣ ቅን ወንድማችን ነው። ፈጣሪ ይርዳው፣ ለቅኖች ማለት ነው እላቸዋለሁ ውዶቼ። እንግዲህ ሲሸኙት አይተናል። ተሰብስበው እና ዱዓ አድርጉለት። ሁላችንንም ፈጣሪ ይገዘን። መልካም ሰዎች በነገራችን ላይ ፈተናቸው ብዙ ነው በዚህ ምድር ላይ እና የሰው ልጅ ይፈተናል። አላህ ሱብሃነሁ ወተዓላ ሁሉ ነገር ያሳምርለት። እሱን የሚጠላ ሰው አለ ብዬ አላምንም። ቀን ወንድማችን ነው፣ ዱዓ አድርጉለት ለማለት ያክል ነው ዛሬ የመጣሁት ውዶቼ። የሚሰራው ስራ ታያላችሁ። በመልካም ነው የምናውቀው፣ በጥሩ ስነ ምግባር ሰው በመርዳት የተራበን በማብላት የታረዘን በማልበስ የምናውቀው ወንድማችን ነው እና ስራው ይርባው ማለት ነው። የእናቶቻችን ዱዓ አላህ ሱብሃነሁ ወተዓላ አስተጃቢ ያደርግለት እና አላችኋለሁ ውዶቼ። ዛሬ የመጣሁት በዚህ ነው። መልካም ሰዎች በዚህ ምድር ላይ ፈተናቸው ብዙ ነው። እነሱ እንዳሰቡት ወይም ሰው እንዳሰበው አይሆንም ዱንያ። እውነት ለማውራት ሰው ቁሞ ሲሄድ ወይም ሲስቅ ጤነኛ ይመስላል። ሁሉም ሰው ግን የራሱ በጓዳ የያዘው ነገር አለ። ሲስቅ ሲጫወት ምን ሲል እንደዚህ ያ ሰው ስናስበው ለኛ ጤነኛ ይመስለናልና ግን መናገርና ማውራት የማይችልም ብዙ ሰው አለ፣ የውስጡን ህመም ደብቆ ማለት ነው። እና ፈጣሪ ሁሉን ነገር ያስተካክልልን፣ ሁላችንንም አላህ ሱብሃነሁ ወተዓላ ያሳምርልን። እሱንም ፈጣሪ አይረሳውም፣ አላህ አለው። ስራው ኢንሻአላህ ይረባዋል ማለት ነው። የእናቶች ዱዓ ይገድፈዋል። ሁላችንም ባለን አቅም ዱዓ እናደርግለት። የማንኛችን እስተጃብ እንደሚሆን አይታወቅም እና ተሰሚነት የሚኖረው ማለት ነው እላችኋለሁ ውዶቼ። ቅንነት ለራስ ነው ኢንሻአላህ። እኔ ግን በጣም ነው ያዘንኩት ወላሂ ላዚም ማለት ነው። በጣም ነው ያሳዘነኝ። ልጁንም ባልተቤቱን እንዲህ ደግሞ ቤተሰቡ እንደዚህ ተሰብስቦ ምናምን ሲሰናበት ሳይ በጣም ነው ያሳዘነ። ብቻ ኢንሻአላህ ተደስቶ የሚመለስ በሰላም የሚመለስ አላህ ያድርገው። የሁላችንም ዱዓ ነው እና በዱዓቸው አትርሱት እላቸዋለሁ። ለማስታወስ ያክል ነው። ያው ሶሻል ሚዲያ ሁሉም ሰው ተጠቃሚ ስለሆነ መቼም የማያይ የለም ብዬ ነው። ቲክቶክን ያው እሱ ስላቀለ ቲክቶክን እሱ ነው የያዘው።